በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 17 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት የሆነበት ዕለት በሰላም አደረሳችሁ አደረሰን። ቅዱስ ሉቃስ ዘአምድ እርሱም ከፋርስ ሀገር ነው። በመጀመሪያ በመቶ ጭፍራ ላይ መኮንን ሆኖ ተሹሞ ነበር። ከዚህ በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ ሀገር ካሉ ገዳማትም በአንዱ ገዳም እየተጋደለ ብዙ ወራት ኖረ። የምንኩስናንም ሥራ ተጋድሎንና ትሩፋትን በፈጸመ ጊዜ በዚያ ገዳም ውስጥ ቅስናን ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ሥጋውና ደሙን ይቀበላል። ከዚያም በኋላ ከጎመን ጋር 1 ዳቦ ለከት ይመገባል። ከዚህም በኋላ ከአምድ ላይ ወጥቶ በላዩ 3 ዓመት ቆመ። በስሙም ሲጠራውና ከዚያም አምድ ላይ እንዲወርድ ሲያዘው የመልአክን ቃል ሰማ። ብርሃን መስቀልንም አሳየው። ወርዶም ያን መስቀል ተከተለው። ከገዳማት ወደ አንዱ ገዳም እስካደረሰው ድረስ መራው። በዚያም የሚኖር ሆነ። ሰዎቹም ሁሉ ወደ እርሱ እየመጡ በትምህርት ይረጋጉ ነበር። ከዚህም በኋላ የማይናገር ሆነ። ከሰው ጋር ከቶ እንዳይናገር ከአፉ ውስጥ ድንጋይ ወረሰ። ዳግመኛም ወደ ቁስጥንጥንያ አገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይ ወጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎች ተአምራትን በማድረግ ወደ እርሱ የሚመጡትን ብዙዎች በሽተኞችን ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለውም ረድ ለጳጳሳት አለቆችና ለካህናት አለቆች ስለ ዕረፍቱ ነገራቸው። እነርሱም መስቀሎችን፣ ጽናዎችን፣ መብራቶችን ከመያዝ ጋር በዚያ ጊዜ ተነስተው ወደ መኖሪያው ሄዱ። በላዩም ጸለዩ። ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛውም ቀን ታኅሳስ 17 በዚች ቀን አደረሱት። ወደ ቤተ መቅደስም አስገብተው የከበረ ሥጋው ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡትም ሁሉ ተባረኩ። ከዚህም በኋላ ከእርሱ አስቀድሞ የቅዱሳን ሥጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ የሆኑ አስደናቂዎች ተአምራትን አብዝቶ ገለጠ። አምነው በሚመጡ በብዙዎች በሽተኞች ላይ ታላቅ ፈውስ ሆነ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የቅዱሳን ሰማዕታት የአርዴዎስ፣ የአውሴዎስ፣ የስርዮስ፣ የማርቆስ፣ የያሮዋልኤልና በገድል የሚደክም መነኩስ የናትናኤል መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሉቃስ ዘአምድ፣ ቅዱስ ናትናኤል ጻማዊ፣ ቅዱስ ማርቆስ ናቸው። ወርሃዊ በዓላት ደግሞ ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወይም ወልደ ዘብዴዎስ፣ ቅዱሳን አበው መክስሞስ እና ድማቴዎስ፣ አባ ገሪማ ዘመድራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ፣ ቅድስት ወለተ ጴጥሮስ ናቸው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜም በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። በመዝሙረ ዳዊት ምዕራፍ 91 ከቁጥር 12 እስከ 14። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ
ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን በግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። በከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነት የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።